ይህን ቪዲዮ እንደ ማንቂያ ደውል ውሰዱት እና ህይወት ላይ ነገሮች እንዲሆኑ መጠበቅ አቁማችሁ፣ ትክክለኛውን ጊዜ መጠበቅ አቁማችሁ አሁን ላይ መተግበር፣ አሁን ላይ መሆን ያለባችሁን መሆን እንድችሉ በደንብ አሳያችኋለሁ። ሰው ሁሌም እንደምነግራችሁ ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። የ2 ሰዓት የ1 ወር ከዛ በላይ አንድ ለአንድ ኮችንግ ስለምሰጥ ማለት ነው። ሰው ወደ ቪዲዮ እንገባለን ማለት ነው። ነግራችሁ ነገር ህይወት ላይ ብዙ ሰው እየጠበቀ ነው የሚኖረው ትክክለኛውን ጊዜ፣ ትክክለኛውን ሞመንት ማለት ነገሮች እስኪስተካከሉ፣ ነገሮች እስኪገጣጠሙ ድረስ፣ የሆነ እውቀት እስክታውቁ ድረስ ብቻ አርቀነዋል ስኬታችንን። ህይወት ላይ ደግሞ የምናገኘው የሆነውን ነው። መቼ? አሁን ላይ ማለት ነው። ፐርፌክት ሞመንት የሚባል ጊዜም እንደሌለ ማወቅ አለባችሁ። ሲጀመር በኋላ የሚባል ጊዜ የለም። ብቸኛ ያለው ጊዜ አሁንና አሁን ብቻ ነው። ስለዚህ መሆን ያለባችሁ አሁን ነው መሆን መጀመር ያለባችሁ። እሱን እንዳትሆኑ የሚይዛችሁ ምናልባት ፍርሃት ሊሆን ይችላል። ምን ኦልሬዲ አሁን ከምታውቁት መውጣት ወይም ደግሞ ዲስኮምፈርት ውስጥ መግባት ስለማትፈልጉ፣ ኮምፈርተብል መሆን ስለሆነ የምትፈልጉት ምናልባት ምን እያደረጋችሁ ነው? ቆይ በኋላ እያላችሁ ነው። ቆይ ብዙ ነገሮችን አመቻችቼ አዘጋጅቼ ተዘጋጅቼ ታጥቤ ታጥኜ እያላችሁ ሊሆን ይችላል። ነግራችሁ ግን ፐርፌክት የሚባል ጊዜ የለም። አሁን ነው ያለው ፐርፌክት ሞመንት ማለት ነው። አንደኛው ዲስኮምፈርትን ስለምትፈሩ ነው። ዲስኮምፈርት አይገላችሁ፣ አትሞቱም፣ አትሟሙ። ስለዚህ አሁን ላይ እስከዛሬ ስታራዝሙ የነበረው ትክክለኛውን ጊዜ ራሳችሁን እንግዲህ እየሸወዳችሁ ነው። ትክክለኛው ጊዜ ይመጣል፣ ትክክለኛው ጊዜ ሆናለሁ ብቻ እያላችሁ እየሸወዳችሁ ነበር። እሱን ቀይራችሁ አሁን ላይ አክት ማድረግ መጀመር አለባችሁ። ስለዚህ ዲስኮምፈርት ነው የሚያስፈራችሁ? አዎ ተጋፈጡት። ምክንያቱም ማድረግ ከፈለጋችሁ ኦፍኮርስ ሁሉም ሰው አይደለም ሰው ብቻ እንስሳም ሁላችንም ማድረግ ስንፈልግ በዲስኮምፈርት ውስጥ ማለፍ አለብን። እኔና እናንተ ራሱ እኮ ስንወለድ በዲስኮምፈርት ውስጥ ነው የተወለድነው። መወለድ ትልቅ ነገር ነው፣ ለእናትየውም ለልጁም ማለት ነው። ግን ያ ነገር የተፈጠረው በምን ውስጥ ነው ካላችሁኝ በዲስኮምፈርት ውስጥ ነው። እናትየው መሀል ላይ ማለት 6ኛው 7ኛው ወር ላይ በቃ አውጡልኝ ይሄን ልጅ ሰልችቶኛል ምናምን አትልም። ዲስኮምፈርት አለው፣ ግን ታውቃለች ምን እንደሚሆን መጨረሻው። መወለድ የሚባል ነገር አለው። እናንተ መቀየርን ስታስቡ ዲስኮምፈርትን ፌስ ለማድረግ ፈቃደኛ መሆን አለባችሁ። እሱን ማወቅ አለባችሁ። ሌላው ምንድነው? የምርም በኋላ የሚባል ጊዜ ያለ ስለሚመስለን ነው። በኋላ ነገ የሆነ ጊዜ ጀምሯለሁ አረገዋለሁ እያለን ለራሳችን ምክንያት የምንሰጠው ማለት ነው። ነግራችሁ ፐርፌክት የሚባል ጊዜ ሲጀመር የለም። ሲጀመር ጊዜ የምንለውም ነገር በኋላ የምንለው ነገር የለም። ነገም አሁን ላይ ነው፣ ትላንትም አሁን ላይ ነበር የነበረው፣ አሁንም አሁን ነው ያለው። ብቸኛ ያለን ጊዜ አሁን የሚባለው ጊዜ ነው ማለት ነው። ይህን ከተረዳንና ካወቅን አሁን ላይ መሆን ያለብንን መሆን አለብን። አሁን ላይ ማድረግ ያለብንን ማድረግ አለብን። ምክንያቱም ፐርፌክት የምትሉት ጊዜ የጠበቃችሁ ከሆነ ብቸኛው ፐርፌክት ጊዜ አሁን ነው። ለምን? በኋላ ነገ ትላንት ምንላቸው ሁሉ የሉ ማለት ፕሮሚስድ አይደሉ ማለት። ማን ነው የፈረመላችሁ ሰው አለ ነገ ትኖራለህ ከነገ ወዲያም ይሄ ኦፖርቹኒቲ ይመጣልሃል ብሎ የፈረመላችሁ ሰው አለ ወይ? ፈጣሪ እንደዚህ አይነት ኮንትራክት ሰጥቷችኋል? እርግጠኝነት አልሰጣችሁ። ስለዚህ ያለን አንድ እድለኛ የሆንበት ነገር ምንድነው? አሁን የምትባለው ጊዜ ትሰታናለች። ቆመናል፣ እየተነፈስን ነው። ስለዚህ አሁን ማድረግ ያለባችሁን ነገር አሁን መጀመር አለባችሁ። እና ደግሞ ትልቁ እንደው በሚያራዝሙና ስኬታማ በሚሆኑ ሰዎች መሀል ያለው ልዩነት ምንድነው? ዝግጁ ሳይሆኑ ለማድረግ ፈቃደኛ ናቸው። ስኬታማ ሰዎች ሳይዘጋጁ ማለት ዝግጁ እንደሆኑ ሳይሰማቸው ግን ያደርጋሉ። ግን ደግሞ ስኬታማ ያልሆኑ ውጤታማ ያልሆኑ ሰዎች ደግሞ ምን ያደርጋሉ? ቆይ በኋላ፣ አሁንም ቅድም እንደነገርኳችሁ ፐርፌክት የሚባለውን ጊዜ መጠበቅ፣ በኋላ ነገ ከነገ ወዲያ እንደዚህ ልሁንና እችል ላድርግና ይሄ ነገር ሲሟላልኝ ነግራችሁ ሁሌም ምክንያት አታጡም። ነግራችሁ ሁሌም ምክንያት አታጡም። ሁሌም የሆነ ችግር ይፈጠራል። ሁሌም ላለማድረግ ጥሩ ጮማ የሆኑ ምክንያቶች ልታመጡ ትችላላችሁ። አለም ሲጀምር ግን ደግሞ የምር ስኬታማ መሆን የምትፈልጉ ከሆነ የምር የምትፈልጉትን ነገር ማግኘት ካለባችሁ አሁን ላይ አክት ማድረግ አለባችሁ፣ ዝግጁ ሳትሆኑ። ምክንያቱም ሁሌም የመጀመሪያው ተግባር ሁሌም ያልደረሳችሁበት ላይ ገና ስትጀምሩ ዝግጁ እንደሆናችሁ ተሰምቷችሁ አይደለም የምትጀምሩት። ግን ዝግጁ እንደሆናችሁ እንዲሰማችሁ ከፈለጋችሁ መጀመር ነው ያለባችሁ። በመጀመር ውስጥ ነው ኮንፊደንሳችሁ የሚዳብረው። በመጀመር ውስጥ ነው
ስኪላችሁም የሚዳብረው በመጀመር ውስጥ ነው። እርግጠኝነታችሁ የሚጨምረው ግን ይሄ ሁሉ እንዲመጣ የእናንተ መጀመር አስፈላጊ ነው። መቼ? አሁን። ምክንያቱም ይሄኔ የዛሬ 5 ዓመት የዛሬ 10 ዓመት ነገ፣ በኋላ፣ ቆይ፣ ወደፊት እያላችሁ የነበራችሁት በጣም ብዙ ጊዜ ነበር። ግን አሁን ራሳችሁን ውስጥ እዩት። ምን ላይ ናችሁ? ማለት በኋላ ብላችሁ 2 ዓመት 3 ዓመት 4 ዓመት ከዛ በላይ የሚቆያችሁበት ጊዜ ነገር ሊኖር ይችላል። ኦፍኮርስ ይኖራል። እና ምን አተረፋችሁ? በማራዘማችሁ አጣችሁ እንጂ ማለት ነው። ስለዚህ መቀየር ካለባችሁ ዝግጁ ሳትሆኑ ማድረግ መለማመድ አለባችሁ። ምክንያቱም አሁንም ልንገራችሁ ፐርፌክት የሚባል ምርጥ የሚባል ጊዜ አይመጣም፣ የለም። አንድ ምርጥ ጊዜ አሁን ብቻ ነው። ስለዚህ ዲስኮንፈርት ውስጥ ለመግባት ፈቃደኛ ከሆናችሁ አሁን የሚባል ጊዜ ብቻ እንዳለ ካወቃችሁ፣ በኋላ የሚባል ጊዜ እንደሌለ ካወቃችሁ፣ አሁን ላይ አክት ማድረግ እንዳለባችሁ ከተረዳችሁ፣ ከዛ ደግሞ ዝግጁም ከመሆናችሁ በፊት ተግባር ውስጥ መግባት፣ አክሽን ውስጥ መግባት፣ ያራዘማችሁትን ነገር አሁን ላይ አምጥታችሁ ማድረግ እንዳለባችሁ ካወቃችሁ ሌላ ነገር ምንም አይጠበቅባችሁም። አሁን እነዚህን ካወቃችሁ አሁን ተነስታችሁ አርጉ። ቪዲዮ አለቀ ጨርሳችሁ ወጥታችሁ እስካሁን ስታራዝሙ የነበረውን ነገር አርጉት። ምነግራችሁ በኋላ የምትሉ ስኬታችሁ አሁን ላይ እንዲመጣ የሚያደርግላችሁ በኋላ ብላችሁ ያሰባችሁትን ነገር አሁን ማድረግ ስችሉ ነው። እሱን አድርጋችሁ ውጤታችሁን እጠብቃለሁ። ኮሜንት ላይም ጻፉልኝ። ትልቅ ሽፍት ታገኛላችሁ። በውጤትም በኮንፊደንስም በስሜታችሁ ማንነታችሁም ያድጋል። በኋላ ያላችሁትን አሁን ማድረግ ስችሉ ማለት ነው። እሱን አድርጉ እና እንደ ሁሌው ደግሞ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ዋን ቱ ዋን ኮቺንግ ከፈለጋችሁም ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።